ነገር የለም። ገብቷል። በውስጥ እየመጣችሁ አንዳንድ ሰዎች የምትናገሩ ሰዎች ማለት ነው። ሲቀጥል ወሃቢያ ከመጣ በኋላ እኛና የኦርቶዶክስ እምነት ወገኖቻችን ማለት ነው ምን ያህል እንደሆንን ምን ያህል እየተባላን ምን ያህል እየተሰዳደብን እንደሆን ትንሽ ማስረጃ ልንገራችሁ። አህለል ሱና ወልጀማ ሙስሊሞች ቲክቶክ ላይ በየትኛው ሚዲያ ላይ የኦርቶዶክስን እምነት እያንቋሸሹ ተሳድበው የኛ የእስልምና እምነት እንዲሰደብ ያደረጉ ሰዎች ካሉ አሳይ እከሌ በልና ንገረኝ። ወሃቢያ ግን በሄደበት የኦርቶዶክስ እምነትን ይሰድባል፣ ያንን ይሰድባል። አላህና መልእክተኛውን እያሰደበ ያለው ወሃቢያ ከዛሬ 10 ምናምን ዓመት በፊት መለስ ብትል ማለት ነው ሙስሊሞች አይዋሹም ናም ወላሂ ካሉ ምንም አይነት ነገር አማና የሚቀመጥባቸው ሰዎች ነበሩ። ወሃቢያ ከመጣስ ወላሂ ተብሎ ጺም አሳድጎ የሚሸጠው ወላሂ እያለ እያጭበረበረ ያለው በየትኛውም ቦታ ብትሄድ ወሃቢያ ነው። የሚገልህም ወሃቢያ ነው። ዛሬም ነገም ለሀገራችን ጠንቅ ሁላችንንም ሊገለን መጀመሪያ አህሉ ሱና ወል ጀማዓ እኛን ይገለናል። እኛን ከጨረሰ በኋላ አገሪቷን በሙሉ እየበጠበጠ እየገደለ ይኖራል። ወሃቢያ ገዳይ ነው ዛሬም ነገም ማለት ነው። በማስረጃ ሁሉንም ነገር ከፈለጋችሁ በፈለጋችሁት ነገር ጠይቁን እንነግራችኋለን። የሙስሊም ገጽታ የተበላሸው፣ የሙስሊም ስነ ምግባር የተበላሸው፣ የሙስሊም ፍቅር የጠፋው፣ የሀገር ፍቅር የጠፋው እነዚህ ሰዎች ከመጡ በኋላ እነዚህ ሰዎች ዙረህ ግን ማንነታቸውን ስትነግራቸው ይልሃል። አንድነታችን አትከፋፍሉን አትቦርቡሩን ይልሃል። ማንከፋፈለውማ ቅድም የተባለው የእነ ሙሐመድ ብን አብዱል ወሃብ ኪታብ ፈቱል መጂድ የሚባሉ አሉ፣ ኢርሻድ ያሉ፣ ኡሱል ሰላሳ ብዙ መርዞች አሉ። እነዛ በአጠቃላይ ተለእሞ ከኢትዮጵያ ይወጡና ይህንን አቂዳ አስታውቀው አይወጣላቸውም። የሚወጣላቸው ከሆነ ያን ይጥፉና ወደ ነበረው ስንመለስ አንድነቱ ሊመጣ ይችላል። እንግዲህ ምንድነው ይሄን እንደምታዩት የአህለል ሱና ወልጀማ ወይም ደግሞ የሱፊዎች በምን መልኩ ወሃቢያ የሚለውን በትክክል የተረዷቸው ስለሆኑ ምክንያቱም በተወሰነ አብረው የተኗኗሩ ስለሆኑና ስለሚተዋወቁ እንደዚህ ወሃቢያዎችን ይገልጻሉ። አዎ ወሃቢያዎች አጭበርባሪዎች ናቸው። ወሃቢያዎች ገዳይ ናቸው። በተቻላቸው መጠን ይዋሻሉ። በተቻላቸው መጠን ሰውን ያሳድዳሉ። በተቻላቸው መጠን አታለው የሰው የቁጥር ብዛት ስለሆነ የሚያሳስባቸው ያንን የሚያደርጉ አካላት እንደሆኑ አሁን ኦልሞስት ሁሉም ሰው እየነቃ ነው። ውሸት ከተባለ ሰው አይምሮ ላይ የሚመጣው ወሃቢያ ነው። ገዳይ ከተባለ ሰው አይምሮ ላይ የሚመጣው ወሃቢያ ነው። ይህንን መቼም እንዳትረሱ። ስለዚህ ይህን ነገር ሰው በደንብ አዌርነስ እያገኘ ስለሆነ ከዚህ በኋላ እንደዚህ የሚቀጥል ስላልሆነ እናንተም ደግሞ ይህን በደንብ ኮፒ ሊንክ ያደርጋችሁ ለሰው ምናምን ነገር አዳርሱ። ቴንኪው ክርስቲያን፣ ግልጽ ነው። ቴሌግራምን ቼክ አድርገው። ሶሪ ለሆነ ጉዳይ ወጥቼ ነው እና ይሄ ከራሳቸው ወገን የሆነው የሱፊው ሴክት ዋብያ ምን ያህል ውሸታም እንደሆነ፣ ምን ያህል ቀጣፊ እንደሆኑ፣ ምን ያህል አጭበርባሪ እንደሆኑ የተናገሩበት ነው። አንድ አይደለም ዘሆል የሱፊ ኡስታዞች የሚናገሩባቸውን አንድ ባድ ነው ወደፊት የምናስደምጣችሁ ይሆናል። እኛ ካልነው በላይ የመሰከሩበትን ማለት ነው። ነገር ግን ምንድነው እሱ አስቸጋሪው ፓርት የነሱን የማያውቁ የኛው ወገን የሆኑ ግን የሚከራከሩና አሉ። ኖ እንደዛ አልተባለም እንደዛ አይልም ምናምን ብለው ሊሞግቱን የሚሞክሩ አሉ። እንደዛ ሊከራከሩ አለውኝ ክርስቲያን እና እንደዚህ ሊሞግቱ የሚሞክሩ አሉ ማለት ነው። አስቸጋሪ ነው። መሞገት ብቻ ሳይሆን ቁርአኑ ላይ እንደዛ አላለም ብለው ሊሞግቱ የሚሞክሩ ክርስቲያኖች አሉ። ተለጣፊ አስቸጋሪ የሆኑ ማለት ነው። አሁን ይህንን ቪዲዮ ውስጥ አንዴ ክፈተውና አስደምጠን። እሺ አዳምጡት ሁላችሁም እና ከዛ በኋላ የተወሰነ እንልበትና እንመለሳለን። ወደ ቶፒካችን እንገባለን። አይሁዶች አይወዷችሁም ብሎናል በቁርአኑ። ያለም ወርቅ ከኛ የበለጠ እሱ ስለሚያውቃችሁ አላህ አይወዷችሁም ብሎናል። በግልጽ ነው ብሎናል። እስከ መቼ ድረስ? የእነሱን እምነት እስከምትከተሉ ድረስ አይወዷችሁም ስላለን እኛ ደግሞ ከአንቺ አንደበት አላህን ነው አላህ በፍጹም ክርስቲያኖች አይወዷችሁም አይልም፣ መቼም አይልም። ቁርአናቱ ላይም የተጻፈው የለም አላለም። አለ ብሏል። ወደ ራሱ የማንስ ችግር የለውም። ተወቀተ እዚህ ጋር ያገላልጥ እዚህ ጋር በሚያህሉ ሰዎች ጥላቻ ትኩረት ካልሆነ ማርያምን አብሽር ለመልካም አስተሳሰብሽና ለይሄ በተለይ አሁን ባልሽው ላይ ለተነሳው ጉዳይ በኡስታዙም ጉዳይ በዚህ በሰሞኑን ግርግር በነሳሽው ነገር ቴንኪው። እንደዚህ አይሁዶች አይወዷችሁም ሄድበት ፎይ ተወሰነ በግድ ስግጥ ብለው ቁርአናችሁ እንደዛ አይልም ብላ እንግዲህ ኡስታዞቹ ላይ ዳልሰብክ ነው። ዘገምተኛ ክርስቲያን ሴቶች ማለት ነው። ከ8ኛ ክፍል ያላለፉ ከፍ አደረኩት ይመስለኛል። አንተ 8ኛ ክፍል መድረስ ለካ ወግ ነው።
በብርሃኑ ቢሆን 5ኛ ክፍል ነው 3ኛ ክፍል ኡስታዞቹ ናቸው ለካ 6ኛ ክፍል የደረሰው ያቆሙት እና ኡስታዝ የሆኑት ከራሴ ያለም ያልኩት ራሳቸው ያሉት ነው። ከ6ኛ ክፍል ነው ያቆምነው ስላሉ ማለት ነው። ሴቶቹ ግን እንደዚህ አይነቶቹ ከ3ኛ ክፍል ያቆሙ ናቸው። በግልጽ አይሁዶችን አንወዳቸውም ምክንያቱም አላህ አይወዷችሁም ብሎናል፣ ስለዚህ አይሁዶችን አንወዳቸውም እያላት ኖ ቁርአኑ እንደዛ አይልም። ቁርአኑ እንደዛ አይልም። እናንተ አገላለጽ ስህተት ነው ያለባችሁ ኡስታዞች ጀኔዳ ማለት ነው። ይሄ ክርስቲያኖች ሴቶች ጭንቅላት ነው። መሐመድ ተሳስቶ ነው የሙስሊም ሴት ጭንቅላት ግማሽ ነው ያለው። አንዳንድ አሉ የክርስቲያን ሴቶችም ከግማሽም ሩብ የሆኑ ማለት ነው። ሴቶች ራሳችሁን አክብሩ፣ መትሉበትም ምረጡ፣ ዘገምተኛ አትሁኑ፣ ትምህርት ተማሩ። ሴሊ ከተማረች ዋይዝ ከሆነች አይደለም እንደዚህ አይነቱን ዓለም መምራት ትችላለች። ዘገምተኛ አትሁኑ። በቃ አይሁዶችን አንወዳቸውም፣ ክርስቲያኖችን አንወዳቸውም ምክንያቱም አላህ አስቀድሞ እነሱ አይወዳችሁም ብሎናል እያላት ቁርአኑ እንደዛ አይልም። አላህ እንደዛ አላለም። ቁርአኑ በግልጽ ነው የሚለው ረዳት ወዳጅ ጓደኛ አታድርጓቸው አይሁዶችና ክርስቲያኖችን። ሱራ 28 ሱራ 5 51 98 6 በግልጽ ቁርአኑ ይናገራል። ጓደኛም ረዳትም አታድርጓቸው ብሎ ይዘጋዋል። እናንተ ናችሁ ተሳሳታችሁ። ቁርአኑ እንደዛ አይልም። ልታስተምራቸው ነው ኡስታዞቹን። ሴት ልጅ ያላችሁ በስርዓት አሳድጉ ሴቶች ልጆቻችሁን። ወደ ቶፒኩ መልሰው ክርስቲያን አላህ አመለካከት ምንድነው? ሃይማኖታችሁ ላይ ያላችሁ ነገር ምንድነው ተብላችሁ ወደ ራሳችሁ ሲመጣ ዜሮ ትሆናላችሁና የራሳችሁን ጭንቅላት እንትን አትበሉ። በተለይ ደግሞ በሃይማኖት ጉዳይ በእምነት ጉዳይ የአእምሮ ዘገምተኛ አትሁኑ። ይሄ ማንኛውም ሰው ማለት ነው። ማንኛውም ሰው ሃይማኖታችሁን በተመለከተ በተለይ ህዝብ ፊት አታዋርዱ፣ ሃይማኖታችሁ አታዋርዱ እና ከዚህ አይነት ነገር ተቆጠቡ ማለት ነው። ይሄ ለአብዛኛው ሰው ሊደርስ ይገባል። በተለይ ደግሞ ተማሩ፣ ሴቶች ተማሩ፣ በተለይ ትምህርት አካዳሚክ ትምህርት ተማሩ። መማር ጥሩ ነው። አትሊስት ሪዝን አውት ለማድረግ መማር አንድ ሰው አትሊስት እስከ 5ኛ ክፍል መማር አለበት። አብዛኞቹ እስከ 5ኛ ክፍል ያልተማሩ ናቸው። ሶሪ እንደዚህ ላልኩት ሶሪ። መማር ስላለባችሁ ነው ማለት እንደዚህ እንደምንታዘባችሁ ነገ አግብታችሁ ልጆች ከወለዳችሁ በጣም አስቸጋሪ ነው። እኔ እናንተን አግብቶ ልጅ ከእናንተ የሚወልድ በጣም ከባድ ነው። ሶሪ። ምክንያቱም ለሃይማኖቷ ክብር ማሰጥ እውቀቷ በዚህ መጠን የሆነን ሴት ማን ነው ከዛ በኋላ እንትን የሚላት አንድ የሚያደርገው ከእሷ ጋር የሚኖረው? ወንዶቹ እንደዚህ አይነት ቦታ ላይ ብዙም ሲልከሰከሱ እንደዚህ አይነት ውርደት ውስጥ ሲገቡ አይታይም፣ ይከበራሉ በእንደዚህ አይነት ቦታ። ኤኒዌይስ ክርስቲያን ወደ ቶፒክ መልሰው አሪፍ ይመስለኛል። ያ ወደ ቶፒካችን እንመለስ። ያው እስካሁን የተባለው ስለሚበቃ ማለት ነው። እንግዲህ የዛሬ ቶፒካችን ምንድነው? በእስልምና የሞቱ ሰዎች ያማልዳሉ ወይስ አያማልዱም? ይጠቅማሉ ወይስ አይጠቅሙም የሚለውን በተወሰነ መንገድ ሰፋ አድርገን የምንመለከት ይሆናል። እንግዲህ በእስልምና በተለይ ደግሞ በአህባሽና በዋሃብያ ማለት ነው በእነዚህ በሁለቱ ሴክቶች በጣም የተለያየ የአስተምሮ ልዩነት አለ። የሞት ሰዎች ያቃርቡናል ብለው ያምናሉ አህባሾች። ዋሃብያዎች ደግሞ ይሄንን ነገር ሲቃወሟቸው ይስተዋላል። ስለዚህ ቤታችን ለሁለቱም ክፍት ነው። ሁለቱም ሴክቶች የየራሳቸውን አስተምሮ በማስረጃ መጥተው ማውራት ይችላሉ።
አህባሾቹ ያቃርቡናል ብለው ስለሚያምኑ ማለት ነው። ወሃቢያዎቹ ደግሞ ይህን ተቃራኒውን ይዛሉ። ስለዚህ ይሄ ነገር በሁለቱ እንዴት ይታያል የሚለውን ከቁርአንም ከሐዲስም እኛም የራሳችን ማስረጃዎች ይዘን እንመጣለን። የራሳችን ማስረጃዎች ስላሉ ማለት ነው። ሙስሊሞችም ደግሞ ማለትም አህባሾችም ሜቢ ዩቱብን አስተዋውቀው ለዛ መሰለኝ የገባው ዩቱብን በደንብ አስተዋውቀው እና እዛ ላይ ማዳመጥ እንደሚችሉ ወደ ቶፒካች ቀጥታ ሙስሊሞችን እንቀበላለሁ። ማሳየት ይችላሉ። አልከፈትኩም። ከድር እንኳን ደህና መጣ። ከድር እሰማለሁ። ይሰማል። ቆይ አንድ ደቂቃ ብቻ አንድ ደቂቃ። እሺ ሳዳም ብዙ ጊዜ ይሄ የሞቱ ሰዎች ያቃርቡናል የሚለው ዋብያዎችና አህባሾች የሚከራከሩበትና የሚጨቃጨቁበት ቶፒክ ነው። ቀብር አምላኪ የሚሏቸው በዚህ የተነሳ ነው። የሞቱ ሰዎችን ትለማመናላችሁ፣ ስለዚህ ቀብር አምላኪ ናችሁ ብለው ዋብያዎች አህባሾችን ቦልድሊ ይናገሯቸዋል ማለት ነው። ይሄ ነገር እንዴት ነው? እሱ እዛ ላይ ብቻ ሳይሆን እኛንም ይተቹናል። አላህን ብቻ በብቸኝነት ማጥራት። እናንተ ገብርኤል ትላላችሁ፣ ሚካኤል ትላላችሁ፣ መላእክት ትጠራላችሁ፣ ቅዱሳኖችን ትጠራላችሁ ምናምን ነገር ይላሉ እና ያማልዱናል ትላላችሁ። እኛ አላህ ብቻ ይላሉ። እውነት እንዳሉት ብቻ ያስኬዳቸዋል። ዛሬ እናፈርሰዋለን። ዛሬ የምንመለከተው ጉዳይ ይሆናል እና ሳዳም እንኳን ደህና መጣ። የሰወር ሳዳም ናሲር አንዳችሁ ማውራት ትችላላችሁ። አገባም እንደ አንተ ሰው ልቀይርብህ እንዴ? ሶሪ ዛሬ ትንሽ አሞኛል። የሰው ወር እንግዲህ በእስልምና ምልጃ ያላህ ብቻ ነው ተብሎም ይታመናል እና የምልጃ ኮንሰፕት ራሱ ብዙ ዝብርቅርቅ ያለ ነገር አለው። እሱንም እንዳስሳለን ማለት ነው። እሱንም እናያለን። እሱንም የምንዳያቸው ይሆናል እና ብዙ ነገሮች አሉ። ብቻ ብዙ ነገር እንዳስሳለን። ያናንተ ጌታ አሁን ከፍቻለሁ አይደል? ይታያል። እሺ እስኪ ወደ ውይይቱ ከመግባታችን በፊት ቀጥታ ዩቲዩብ ላይ እየተላለፈ ስለሆነ ይህ ፕሮግራም በዛም መከታተል ትችላላችሁ። አማራጭ አለ አሁን ላይ በቲክቶክም በዩቲዩብ መከታተል ትችላላችሁ። ኦፊሻል የእፎይ ዩቲዩብ ቻናል ይሄ ነው። ሁላችሁም ሰብስክራይብ አድርጉት። እየገባችሁ ሁላችሁም ሰብስክራይብ አድርጉ። እሺ ቀብር አምላኪ የሚል አርጉመንት ብዙ ጊዜ ያነሳሉ ዋብያዎች ማለት ነው።
የሞተ ሰው አይጠቅምም፣ አይጎዳም። ስለዚህ ቀብር አምላክ የሚሏቸው ማንን ነው? ሀባሾቹን ነው። ሀባሾችን ቀብር አምላኪ ናቸው የሚል አርጉመንት አላቸው። እውነት እነሱ እንደሚሉት የሞቱት አይጠቅሙምን? እውነት እንደሱ እንደሚሉት ምልጃ ያስፈልጋል አያስፈልግም? የሞቱት ያማልዷቸዋል አያማልዷቸው? ከድር ነስር ሀያት ነስር ከድር ተመለስ ነስር ከድር እንኳን ደህና መጣ። ቆያችሁ። መልካም። የሞቱ ሰዎች ይጠቅማሉ ያማልዳሉ ብለህ ታምናለህ? አይ የሞቱ ሰዎች እንዴት ያማልዳሉ? ምን አልሽ? ሰላም ነው? እንደ እስልምና ነው እየጠየቅ እና የሞቱ ሰዎች አያማልዱ እንደኛ አያማልዱም። ስለዚህ ያማልዱናል ብለው የሚያምኑ ተሳስተዋል ማለት ነው። ያማልደናል። አሁን ለምሳሌ አንድ ሰው ተነስቶ ሙሐመድ ያማልደኛል ቢል ስህተት እየሰራ ነው፣ እያሻረከበት ነው ባላ ላይ በፍቃድ ነው እሱ ተፈቅዶለት ከሆነ ነው እሱ ማመር ተፈቅዶልኛል ስላለ። ሌሎቹስ ሌሎቹ አያማልዱም። እንዳልተፈቀደላቸው በምን አወቅ? ሌሎቹስ ማንም አያማልድም ያለ እሱ ፍቃድ ተሰጥቷል። ኦልሬዲ ነብይ ስለሆነ አላህ ከማን ጋር ነው የሚያማልዳችሁ? አላህ ከማን ጋር ነው የሚያማልደው? ማማለድ ማለት መለመን ነው አይደለ? ማማለድ መሰረታዊ ትርጉሙ መለመን ነው አይደለ? ከድር ይሰማል? ከድር አይሰማም እኮ ትሰማለህ? ማማለድ ማለት መለመን ማለት ነው አይደል? ማስታረቅ ማለት ነው። ሙሐመድ ከማን ጋር ነው የሚያማልደው? ጥያቄ ነው ለእኛም። ከማንም ያስታርቃችሁ? ከማንም ያማልደው? አማላጃችሁ ማን ነው እናንተ? የራሱ አላህ ነው። አላህ ከማን ጋር ነው የሚያስታርቅህ? ከማን ጋር ነው ማማለድ ማለት መለመን ማለት ነው። ማስታረቅ እሺ፣ ሁለተኛ ትርጉሙ ይሆናል። ከማን ጋር የሚያስታርቃችሁ? ከራሱ ጋር። ራሱ ነው የሚያስታርቅ። አስታራቂው እሱ ነው። ታራቂ ነው ወይንስ አስታራቂ? ታራቂ ማስታራቂ። አማላጅም ተማላጅም ነው ማለት ነው አላህ። አማልድም ልት ማማለድ ማለት መለመን ማለት ነው መሰረታዊ ትርጉሙ። ስለዚህ አላህ ለማኝም ተለማኝም ነው ካልከን እሺ፣ ለምን የሚለምነው? ይቅርታ ምን አልከኝ? አላህ ለማኝም ተለማኝም ነው እያልከን ነው። ማንን ነው ይለምን? ወይዳ ነው ራሱ ጋር ከራሱ ጋር ነው ማስታርቆ ነው አልኩ። መሰረታዊ ትርጉሙ ምልጃ ሸፋማውን አንዱ ስለ አንዱ የሚለምንለት ማለት ነው የሚያስታርቀው። እሺ፣ ወይንም ደግሞ ለምኖ የሚያስታርቀው ማለት ነው። ሸፋ ደግሞ ነብይ ነው። ሸፋ የውመል ቂያማ እኔ ነኝ ስላሉ አላህስ ሸፋ ማለት እሱ ነው። ሸፋ ማለት የሚለምነው አላህ የሚለምነው እሱ ነው። መሐመድ ነው። መሐመድ ነው አላህ የሚለምነው። አላህስ ይለምናል አይለምንም? አይለምንም። እንዴት? ሸፋ ማለት ምን ማለት ነው?
ሸፋ ማለት መገንታ አሁን ለምሳሌ በመልቂያማ ብዙ ነቢያቶች ይጠየቁና እኛ ሸፋ አንዱንም ሲሉት ነው ወደ ነቢዩ ጋር የሚሄዱት። አላህ ሶሪ መሐመድ ብቻ ነው ሸፋ የሚሆነው? እሺን ክፍል አንብባት አስጠጋለት ትንሽ ኖ እንትን አጥፋውና አረብኛው ሙሉን አንብበው። መሐመድ ብቻ ነው ሸፋ ማለት መለመን ነው። መሐመድ ብቻ ነው ሸፋ የሚሆነው ብሎናል። ይሄን ክፍል አንብበው። አንተ አንብበው። ሸፋ የሚልበት የት አለ? የለም እኮ ሸፋ የሚል የለም። እዚህ ያሳየው አስመርለት። ምን ትላለች እቺ ቃል? ምን ላይ ነው? ቁርአን ላይ ሸፋ ነው የምትለው እና አላህ ሸፋ ይገባል ነው እንደሚለው በሚገባ አላህ የሚል የት አለ? ከሱ ሸፋ ቢልም የት አለ? አላህ የሚል እዛ አጠገብሽ። ኦኬ አላህ የሚል ሸፋ ይላል። ከእርሱ ሌላ አማላጅ የለም የተባለው ከማን ሌላ? ጌታህ ማን ነው? ጌታ ኋላ ያለውን አስምረው ክርስቲያን ረቢ የሚለውን ረቢ የሚለው እስቲ ቀይ አድርግበት። የት አለ? ሱራ ስንት ነው የከፈትከው? 651 እሺ እኔ ለውስ ኦኬ ለማን ነው ሸፋ የልኛ የገባው? አለ ና ተመለስኩ። እንደ ያነበብኩ ምንድን ነው ጥያቄ? ሸፋ ለማን ነው የገባው? ላላ ነው አይደለም? እና ከራሱ ጋር ሸፋ ማለት ከራሱ ጋር እንትን ማድረግ አይችልም እንዴ? ስለዚህ ረብ የተባለው ላላ ነው አይደለ? ስሙ ነው፣ የስም ልዩነት ነው። ታንክ ዩ። ስለዚህ ሸፋ የሚሆነው ያ ረብ የተባለው ነው አይደለ? ጎበዝ። ስለዚህ ጌታ ለማኝ ነው ማለት ነው። ለማኝ ከሆነ ጌታ ከማን ነው የሚለምነው? ቅድም ምን ብለኛል? ሸፋ ማለት የሚለምን ነው፣ እሱም ሙሐመድ ብቻ ነው ብለኛል። እዚህ ክፍል ላይ ደግሞ ረብ የተባለው ነው ይለምናል የተባለው። ታንክ ዩ። ኤኒዌይስ መሐመድ እኮ በተሰጣ ቃል መሐመድ በተሰጣው ቃል ይለምናል። አላህም ምን ተሰጥቶት ነው የሚለምነው? ዋና ፖይንታችን መሐመድ በተሰጠው መሰረት ነው መለመን የሚችለው። ወደ ዋና ፖይንት መልሰው። ዋናው ውይይታችን ቶፒክ አይደለም። አክቹአሊ ወደዚህኛው ለምን እንደገባችሁ አልገባኝም። ኤኒዌይስ ወደ ዋናው እንመለስና የሞቱ ሰዎች እናንተ እንደ ዋብያዎቹ እንደ አባሾቹ ነህ ቀብራ የሞቱትን ያቃርማል ብለህ ታምናለህ? እኔ አላምንም እንደዚህ። ስለዚህ ቀብር አምላኪ የምትሏቸው በዚህ ምክንያት ነው አይደለ? እነማን እኔ ቀብር አምላኪ ያልኩም የለም። እነማን ነው ያለ? ኪታቦቻችሁ የሚያስታርቅ የለም። የሞተ ሰው ከአምላክ ጋር ያስታርቅኛል ብዬ አላስብም። ይሄ ልጅ በነገራችን ላይ ትናንትና አህባሽ ነበረ፣ ዛሬ ዋብያው ነው። አህባሽ ነበር። አህባሽ ነህ አንተ? እኔ ሙስሊም ነኝ። ሙስሊም ነህ? አላህና አለው ብለህ ነው? አህባሽ ምንድን ነው? አላህና አለው ብለህ ነው የምታምነው? በሁሉ ስፍራ አህባሽም አይደለም ዋብያም አይደለም፣ ታድሶ ነው የዚህ
እስልምና ታድሶ ሀባሽም ያልሆነው አብያም ያልሆነው ቦታ ይገኛል። የባለፈው የሆነም ልጅ አለ እንደዚህ ሌላም ልጅ አለ አሚራ እንደያደረብ ሌላም አለ እንደዚሁ አላ በሁሉ ቦታ የሚል አይደለ? ማን ነበር ስሙ? አለ ግን ከድር አንተ ጅግር ምናምን አለው ብለህ ታምናለህ? የሀባሾችን አቂዳ መሰለኝ ከዚህ በፊት የለም አላ አያምኑ እንደዛ እኮ አያምኑ በሁሉ ቦታ እጅግር አለው ቢለው አንተ አላ ሊሆን ይችላል። ኧረ አይደለም እጅግር የለውም እጅግር አይገባው። እሺ እናንተን አላጠናሁትም እንዲትል እሺ እናወራለን። አስኬዳችሁም ብዙም እሺ ወደ ዋብያዎቹ ልዞርን እነሱ ነው የምፈልገው። ዛሬ ቶፒኬ እነሱ ላይ ፎከስ ያደረገ ነው። ቀብር አምላኪዎች የሚሉትን እነሱን ነው የምፈልጋቸው። ከአባሾች ጋር የሚጣሉበት ቶፒክ ስለሆነ እውነት እንዳሉት እነሱን ይደግፋቸዋል ወይንስ አይደግፋቸውም? ኤኒዌይስ ናስር ተመለስ። ናስር ተመለስ አለ ማስወጣው። እሺ አብዱል አቡክ ይቀጥል። አስወጣዋለሁ። ቀጥል አንተ። እሺ አቡክ ይቀጥል። እሺ ጓንዳ መጣ። ጓንዳ ቆያችሁ። የሞቱ ሰዎች ይጠቅማሉ ብለህ ታምናለህ? ማለት ምን አይነት አጥቅም? የሞቱ ሰዎች ወደ አላህ ያቃርቡናል ብለህ ታምናለህ? አላምንም። የሞቱ ሰዎች መለመን አለባቸው ያቃርባሉ ብለው የሚሉ ሰዎች ሙስሊም ናቸው? ማለት እኔ ማለት ለምን ጀጅ ያደርጋለሁ? ለምን ይፈርዳለሁ? እዚህ ጋር ጥያቄ ከሆነ እምነትህን እኮ ነው የጠየኩህ። እምነት እኮ ነው የእምነት ጉዳይ ነው እኮ። እምነቴ ያቀርቡም ማማልዱም ብዬ ነው የማምነው። አንድ ሰው ያቃርባሉ ያማልዳሉ ቢል ትክክለኛ እስልምናን አስተምሮ ነው ያስተማሩ ወይንስ ስህተት እያልኩ እኮ ነው። ሙስሊም ያደርገዋል አያደርገውም? ይሄንን አስተማሩ ስህተት ነው። አስተምሮ ትክክል አይደለም። ነብይ የሰጠህን ማንኛውንም ነገር ላይ እሱን ያስተማረውን ተቃራኒ ማስተማር ሙስሊም ያደርጋል? እሱን ፍርድ ሊሰጥ አልችልም። ከእስልምና የሚያስወጣና የማያስወጣ ፍርድ አለው። ተውባ አድርጎ ሊመለስ ይችላል ወደ እስልምናው። ማንኛውም ነገር ነብይ የሰጠህን በአንዱ ላይ እንኳን ከተለያየህ ሙስሊም መሆን ትችላለህ? እኔ አላውቅም፣ እውቀት የለኝም። እውቀት በሌለኝ ላይ ማውራት አልፈልግም። ምክንያቱም እሱ የሰጠህን ማንኛውንም ሳትጠራጠር ሳታመነታ ያዝ ነው የሚለው። በአንድ ቁርአን እንትን ላይ እንኳን ልዩነት ካመጣችሁ አማኝ አይደላችሁም ነው የሚለው። እኮ ሊሆን ይችላል። ግልጽ የተቀመጠውን በግልጽ ማመን አለብን። ስለዚህ ራሱ ላይ ያስቀመጡ። ስለዚህ አሁን ጥያቄያችን ምንድነው? እሱ መቃብር ላይ ሄዶ መለመን፣ አንድ ሰው መቃብር ላይ ሄዶ ቢለምን ሙስሊም ይሆናል አይሆንም ተብለህ ብትጠየቅ ምንድነው ምላሽ? እኮ እሱን እኮ ነው ማለት ከእስልምና ያስወጣዋል የሚል እውቀቱ የለኝም። እሱ ከእስልምና ያስወጣዋል አያስወጣውም የሚለው ያስወጣዋል አያስወጣውም ሳይሆን እስቲ አንተ እንደው ያስወጣዋል አያስወጣውም ሎዱን ለምን ተሸካሚ ታደርጋቸዋለህ? አንተ ሎዱን ልጫ ነውና መለመን አይቻልም የሚል ጥቅስ አለ። አንድ ሰው መቃብር ላይ ቢለምን ሙስሊም ይሆናል አይሆንም ተብለህ ሙስሊም ይሆናል አይሆንም፣ እሱን ፍርድ ልሰጥህ አልችልም። መለመን አይቻልም የሚል ይሆናል አይሆንም ሳይሆን አቡኪ መለመን አይቻልም የሚለውን ጥቅስ ስጠኝ እስኪ። በርደኑን አሁን አንተ አይቻልም የሚል ጥቅስ ስጠኝ እስኪ። መለመን አይቻልም የሚል ሱረቱ ዙመር። ኦኬ ሱረቱ ዙመር አያ ስንት ላይ? ልፍሽ እያወጣሁ እየከፈትኩ ነው። ምንድን ነው ኮፒ ሊንክ አታደርጉም እንደ እናንተ ሰዎች?
የኔ ነው ምንድነው ገስቱ ችግሩ? ሳስገባቸው ይወጣሉ፣ ያስወጣቸዋል። አይ ቲንክ ከኔ ችግር ነው ከነሱ ነው። ክርስቲያን እኔ ጋርም እንደዛ ነው እያሳየ ያለው። ሳስገባቸው እየወጡ ነው። ሎድ አድርጎ ያስወጣቸዋል። ሎድ ያደርጋል፣ እንትን ይላል፣ ሎድ ያደርጋል፣ ይመልሰዋል። ለምንድን ነው እንደዚህ አይነት ድራማ የምትሰራው? ድራማ መሰላል አስተምሮ ሲነገር እስከ ዛሬ ደበቁ። ዛሬ የምናፈርሰው ትልቅ አፈራረስ ሙስሊሞቹን ለዘመናት ጭንቅላታቸው ውስጥ የያዙትን ንደነው ነው። ምን አለ ነው ወላሂ አንተ ምን አለ ምን ለዘመናት ቀጥታ ለአንድ ሰው አዳምጥ ባለጌ ከስር ይቀመጣል። ራሱን ችሎ ስላልቆመ ነው። ቁርአን በየምዕራፉ ላይ ክርስቲያኖች እያለ ስማችንን የጠቀሰው አንድ ጥቅስ አታመጣልኝም። ቁርአን ውስጥ መጽሐፍ ቅዱስ ውስጥ ሙስሊም የሚል የሐሚት የቡና መጽሐፍ ይመስል ቡና ቤት ያለ መጽሐፍ ይመስል በየፔጁ ላይ ክርስቲያኖች ያለው ራሱ ችሎ መጽሐፍ። እናመሰግናለን። እንደዛ ከሆነ አንድ ጥቅስ ከመጽሐፍ ቅዱስ ውስጥ ሙስሊም የሚል አታመጣም። በየፔጁ ላይ መስመር በመስመር ሐሚት የጻፈው። ስለዚህ ቁርአን ራሱን ችሎ ስለማይቆም ነው። ኤኒዌይስ ዛሬ ቀጥታ የምናፈርሳቸው ብዙ ነገሮች አሉ። እስከ ዛሬ ሙስሊሞች ማያውቋቸውን እንዳለ ንደነው ነው የምንወጣው። ምን እውቀት አለና ታፈርሳለህ? ኤኒዌይስ ስማርት። እሺ እውቀት ካለ ቀጥል። አቡኪ ያመጣ ያነሳው ጥያቄ እኮ ዝግ በሚባል ጥያቄ እኮ አይደለም የምትጠይቀው፣ መላው ስለጠፋ ብቻ ነው። አዳምጥ። ምላሽ ካለ ተራን ጠብቅ። እንደ ቡና ቤት ደግማ እንዳታስገባው። እንደዚህ አይነት ባለጌ ሰዎችን እውቀት ስለሌላቸው ሆን ብለው ተንጫይተው ረብሸው ለመውጣት ነው። ሙስሊሞች እንደዚህ ናቸው። ዋብዮች ባለጌ ናቸው። ስርዓት የሚባል አያውቁም። እንደዚህ የሚንጣጡት መልስ ስለሌላቸው ነው። መልስ ቢኖራቸው በስራ ምላሽ ይሰጣሉ። እንዲህ ጸንጫጩ ካያችኋቸው ቶፒኩ ከብዷቸዋል። ከስር ያላችሁ እህት ሙስሊሞች፣ ወንድሞች ሙስሊሞች እዚህ ገስት ላይ ያሉት ገብተው ተሳድበው ተንጫይተው ከወጡ ቶፒኩ ረብሿቸዋል። መልስ የላቸውም ማለት ነው። አቡኪ ቀጥል። ሶስት ላይ እንትን ነው የሚለው እሷ ቀድሞ የነበረውን አረጋጋጭ የሆነ ቁርአን አወረድን ነው የሚለው። የቀድሞ መጽሐፍ የሚያረጋግጥ ነው የሚለው። ምዕራፍ 3 ከሆነ ኦኬ። ሱረቱ ዙመር 3 ኦኬ። ድምፅን ከፍ አድርገው 3 ነው ያልከው። እሺ ንቁ፣ ፍጹም ጥሩ የሆነውን ሃይማኖት ያላህ ብቻ ነው። እነዚያም ከእርሱ ሌላ ረዳቶች የያዙት ወደ አላህ ማቃረብን እንዲያቀርቡን እንጂ ለሌላ አንገዛቸውም ይላሉ። አላህ በዚያ እነርሱ በእርሱ በሚለያዩበት ነገር በመካከላቸው ይፈርዳል። አላህ እርሱ ፍጹም ጥሩ የሆነውን ሃይማኖት ያላህ ብቻ ነው። ይሄ ነው አይደል ያመጣው? ማቃረብን እንዲያቀርቡን እንጂ የሚል አለ። ምኖቹ ጣዖቶቹ አለ። ሙሐመድን ጣዖት አደረገ። ኦኬ ጣዖቶቹ ጣዖት ለምን ታጠፈዋለህ አንተ? ትራንስሌት ለምን ታደርገዋለህ? አብዲ ዝም ብለህ ይኸው መጀመሪያ አንብበው አንተ በራስህ። አብዲ ተረጋጋ። ቆይ አብዲ ገና መግባት ነው። አንተ በፊት የገቡ ስርዓት ልመድ። አሁን ስርዓት ከነኚህ ምን አይነት ነው ልጆቻቸው የሚማሩት? ዋብዮች እንደዚህ ናቸው። አቡኪ እየመለሰ ነው። በትክክል አስረዳ እስኪ። መፍትሄ ያለው ነገር ምንም አታውቅም። እንዲያን ባለጌ ናቸው። ለዚህ ነው ከስር ያላችሁ ታዘቧቸው። አቡኪ ማውራት ይችላል፣ አፍ አለው። ቀጥል አቡኪ። እሱ ሲያቆም ሌላኛው አሚር ይቀጥላል። ምን አልክ? ይሄ ነው ያመጣው መስሎኝ። መልካም። ይሄንኛውን ያመጣኸው which is
ወደ አላህ የሚያቃርብ ማንም የለም ነው። በፍጹም ማቃረብ የሚችል የለም። ስለዚህ መጠየቅ የለበትም ነው አይደለ? አዎ ከረሱል ሰለላሁ ዐለይሂ ወሰለም ውጪ የሚያማልድ ምልጃ የሚሰጥ ማንም የለም። አዎ የት አመጣኸው ረሱል የሚል እዚህ ጋር? አይ እዚህ ጋር የለም ሐቢቢ አቡኪ ማለት ነው። ጣልቃ ትግባ ይያዝ ሐቢቢ አቡኪ ማለት ነው። ጣልቃ ቀጥል። አቡኪ ችግር አለበት ቢመልስለት ምን ችግር አለው? ራሱ ካልቻለ አልቻልኩም ሲል ሌላኛው ይቀጥላል። አሚር አለ። አሚር ካልቻለ ይቀጥላል። እሱ ተራ የሚባል ነገር አለ። ሁሉም ለመመለስ የገቡ ናቸው። አቡኪ አልቻልክም? ገና እኮ ያመጣውን ምንም አድርጌው አላደረግም። ገና እኮ አላብራራውም። ጥቅስ ነው የጠቀሰው። ገና ማንበባችን ነው። ቀጥል አቡኪ። እኮ እዚህ ጋር የሚገዟቸው ናቸው። ማቃረብን እንዲያቃርቡ እንጂ እኔ ጋር የተቆርጦ ተቋርጣል። አቡኪ ገዛቸው ነው የሚሉ እንዲያቃርባቸው ያቃርባሉ ብላ ያሰብካቸው። ስለዚህ ማንም አያቃርብም ነው የሚለው አይደል? ክፍሉ ንቁም ጥሩም የሆነው የሃይማኖት ያላ ብቻ ነው። ኦኬ። እነዚያም ከእርሱ ሌላ ረዳቶች የያዙት ወደ አላህ ማቅረብን እንዲያቃርቡን እንጂ ሌላን አንገዛቸውም ይላሉ። አላህ በዚያ በእርሱ በሚለያዩበት ነገር በመካከላቸው ይፈርዳል ይላል። ስለዚህ ማንም ያቃርባቸው የለም ብለህ ነው አይደል አንተ ያመንከው? ለማቃረብ የሚያመልኳቸው ከሆነ ማንም አያቃርባቸውም። የሚያመልኳቸው የሚል መቻ መጣውልህ አልኩ። ያቃርቡናል ብለው የሚገዟቸው ኦኬ። ኡስታዞች ያቃርቡሃል አያቃርቡህም? ወደ አላህ ሱብሓነሁ ወተዓላ እና እኔ መሀል ሁነው ሊያቃርቡኝ አይችሉም። አያቃርቡህም ወደ አላህ ማለት አያቃርቡኝም። ስለ አላህ ሱብሓነሁ ወተዓላ ሊያስተምሩኝ ይችላሉ እንጂ ከአላህ ሱብሓነሁ ወተዓላ እና ከኔ መሀል ሁነው ሰንሰለት ሊሆኑ አይችሉም። ስለዚህ ይህ ክፍል ምንድን ነው የሚለው? ምንም የሚያቃርብህ ነገር አትያዝ ካላህ ውጭ ነው አይደለ? ሱራ 3:35 አንዴ ክፈተው ክርስቲያን። ቤታችን ጥሩ አይደለም፣ ልንወጣ እንችላለን። በ10 ደቂቃ ውስጥ ማታስተካክሉት ከሆነ 5:33 ሶሪ ሰላሳ አምስት ኦኬ። አንብበው እስኪ ይሄን ክፍል አንብበው። አንዴ ለእኔ ፍቀዱልኝና እኔ ላንብብልህ። እፎይ ቆይ ጨርስ። እሱ ተራ ጠብቅ። መርሐባ አቡኪ ኦኬ የሰማሁህ ነው። አነበብከው? እዛ ጋ ምን ብለኛል? ካላ ውጭ ማንም ማቃረቢያ አንይዝም የለም ብለህናል። ይህ ክፍል ደግሞ ምን ይላል? እናንተ ያመናችሁ ወይ አላህን ፍሩ፣ ወደ እርሱም መቃረቢያን ፈልጉ ይላል። ቀጥታ ግጭት ማለት ነው። አስማማልኝ። አይጋጭም። እሺ ላስማማልክ። እዚህ ጋር የሚለው በስነ ስርዓት ለምን አታነቁም? እንደዛ ነው የሚለው። ሰው ናቸው። በእናትህ ሚዩት አድርግ። ናሽና አንብበው። እዚህ ጋር የሚያቀርብኝ የራሴ ስራ ነው። ራሴ ነው። ቀጥል። አንብብ እስኪ አንብበው።
እኔ የተሳሳትኩ ሳነብ ቤቱ ጋር ነው። አንብበሽ እናንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱም አስጠጋው፣ መቃረቢያን መልካም ስራን ፈልጉ። መልካም ስራ የሚለው በቅንፍ ዘንድ በእርሱ መንገድ ታገሉ። አዳምጥ። መልካም ስራ የሚለው በቅንፍ ለምንድን ነው የሆነው? መልካም ስራ ስለሆነ ነው። ሰላት የመሳሰሉት ነው። ድገመው። መልካም ስራ በቅንፍ ውስጥ ለምንድን ነው የሆነው? እንዴት? ጣልቃ አንደኛችሁ ከገባችሁ አወርዳችኋል። አትጨማለቁ። ወደ እርሱ መቃረቢያ የሚለው ነው። ቅንፍ ውስጥ የገባው ወደ እርሱ መቃረቢያ የሚለው ነው። ወደ እርሱ ለመቃረብ መልካም ስራን ስሩ። አትጩ። ቶነን ቀንስ። መልካም ስራን የምትለዋ በቅንፍ ውስጥ የተደረገችው ለምንድን ነው? እሷን ስለዘለልኩ ነው አይደለ? በስርዓት አላነበብክም ብላ ይጮክብኝ አይደለም። ወደ እርሱ መቃረቢያ የሚለው ነው ቅንፍ ውስጥ ያለው። ወደ እርሱ የሚል አይደለም። አንድ ሰውዬ አይነሃይ ወደ እርሱ መቃረቢያ የሚለው ነው በቅንፍ ውስጥ። ወደ እርሱ መቃረቢያ ደግሞ መልካም ስራ ነው አይልም። እንደዛ ምን አይነሃይ ይሄው እንዴ እያነበብ ነው። መልካም ስራን የሚለው ነው ቅንፍ ውስጥ ያለው እኮ። ወደ እርሱ መቃረቢያ ታዲያ መልካም ስራ አይደል እንዴ? መልካም ስራ ነው በቅንፍ ውስጥ ያለው። መልካም ስራ የሚለው ለምንድን ነው ቅንፍ ውስጥ የገባው ብዬ ነው የጠየቅኩህ እኔ። ወደ እርሱ መቃረቢያ የሚለው በቅንፍ ውስጥ ሲገባ ቅንፍ ማለት ምንድን ነው? ሰውየው ምን እያወራ ነው? የምርህን ነው አቡ ናዚር? እንዴት ቅንፍ ውስጥ ያለው የትኛው ነው እንዴ? ወደ እርሱ መቃረቢያ የሚለው ነው ቅንፍ ውስጥ ገብቶ መልካም ስራ ይሆናላ እንዴ? ወደ እርሱ መቃረቢያ መልካም ስራ አይደል እንዴ? ቅንፍ ውስጥ ያለው እዚህ አረፍተ ነገር ውስጥ ምን የትኛው ቃላት ነው ቅንፍ ውስጥ ያለው? መልካም ስራ የሚለው ቃል ነው ያለው። ወደ እርሱ መቃረቢያ የሚለውን ለመግለጽ ማለት ነው። መልካም ስራ የሚለው ቃል ቅንፍ ውስጥ ለምንድን ነው የገባው? አሁን ለምሳሌ ማለት ነው። በምሳሌ ልንገርክ። ምንም ምሳሌ አያስፈልግም። አረፍተ ነገር እየጻፍክ ቅንፍ ውስጥ ከከተትክ ምን እንደሆነ ይታወቃል። ለምንድን ነው ቅንፍ ውስጥ የገባው? ወደ እርሱ መቃረቢያ የሚለውን ለመግለጽ ቅንፍ ውስጥ ገባ። ወደ እርሱ መቃረቢያ ደግሞ መልካም ስራ ብቻ። አሁን ለማንኛውም ኤኒዌይስ አቡኪ ይሄ መልካም ስራ የሚለው ቅንፍ ውስጥ ለምንድን ነው የገባው? ተፍሲር ነው። የቁርአን አያው ሲፈሰር ነው። አረብኛው ላይ ስለሌለ ነው አይደለ? አቤት አረብኛው ላይ ስለሌለ ነው አይ አረብኛው የለም ተፍሲር ነው። ስለዚህ እኔ እንደዚህ ብዬ ነው ያነበብኩት። እናንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱ መቃረቢያን ፈልጉ ብዬ ማንበቤ ስህተት ነው? ወደ አማርኛ ላይክ ሙሉውን የቁርአን አያ ለማንበብ ከሆነ አዎ ስህተት ነው። ምክንያቱም መልካም ስራ የሚለው የቁርአን አያውን የሚያብራራ ስለሆነ የሚያብራራ የምትለውን ይሄንን መልካም ስራ የሚል እዚህ አረብኛው ለየትኛው ቃል ነው መልካም ስራ የሚለው? በሙሉ አያው ነው። በሙሉ አያ ይለኛል እንዴ? የትኛው ቃል ነው አረብኛው ላይ መልካም ስራ የሚለው? ልክ ናት በለኝ። ተሳስተሃል ብለኝ ልክ ናት በለኝ። ኖ ልክ ናት በለኝ። ተሳስቻለሁ። የትኛው አረብኛ ቃል ነው እንደዛ የሚለው? ለምን ዋሹት? ዋብያ ነው የለም። ውርደትና ውሸት ካባችሁ ወይ ጣልቃ ትግባ። ለምን ታማኝ አትሆንም? አቡኪስ እሱን ለመታደግ ብለህ ትዋሻለህ እንዴ? አንተ እያወቅህ ሃይማኖታችሁን በውሸት ታደጉ። በውሸት ለመታደግ እንዴ ነው ሃይማኖታችሁን መጥሩት? ወደ 2000 የሚጠጋ ሰው ይታዘባችኋል። አንዴ ላውራ ትፈቅድልኛለህ? ያው አዳምጥ በይ። ማአት የለን ተፍሲር የእንግሊዝኛ ትርጉሞቹ ማምጣት የምችላለሁ። የለም መልካም ስራ የሚለውን የአማርኛዎቹ ውሸታም፣ አጭበርባሪ፣ ሌቦች፣ ቀጣፊ ተርጓሚዎች ናቸው የከተቱበት። ባነበው ችግር የለውም። አመድ ዝም በል። ባነበው ችግር የለውም። የአላህ ቃል ያሉት ላይ እንደዚህ ደልዘው ጨምረው ቀንሰው ነው የሚተረጉሙላችሁ። ደግሞ እንዳልተጨመረበትም ይላሉ። ምክንያቱም ዋብያ ለውሸት አይቆምም። ቁርአኑ ላይ እየጨመሩ እየቀነሱ ነው እንደሚሉት። አረብኛው ላይ የለም ቃሉ አዳም። አረብኛው ላይ የሌለን እንደዚህ ጨማምረው ምን ያደርጉታል ማለት ነው? ሃይማኖት አደረጉና አቋቋሙት። ኤኒዌይስ አቡኪ ወደ ዋና ቶፒክ ተመለስ። እሺ ወደ ዋና ተመለስና ምንድነው ስለዚህ የሚለው? እናንተ ያመናችሁ ወይ እሺ አላህን ፍሩ፣ ወደ እርሱ መቃረቢያን ፈልጉ ይላል አይልም? ይላል። እዛኛው ጋር ደግሞ መቃረቢያ ምንም አያስፈልግም ብለህ ነበረ። ሁለቱ ግጭት ነው። እናመሰግናለን። ቀጥር ክርስቲያን ጨርሰናል።
እኔ ላውራ ያራስ እንትን ብለህ ዘባከው እኮ አይ በግልጽ ቁርአኑ መቃረቢያን ፈልጉ ይላል ትድኑም ዘንድ ነው እንደው። ስለዚህ ምንድነው ወደ አላህ ለመቅረብ መቃረቢያዎች ያስፈልጋሉ ነው። ስለዚህ የፈለከው መቃረቢያ ትይዛለህ። የፈለከው መቃረቢያ መያዝ ትችላለህ። ኡስታዞችን መያዝ ትችላለህ፣ ሼኮችን መያዝ ትችላለህ። መቃረቢያዎች ይሆኑኛል ብለህ ካሰብክ ማለት ነው፣ ካመንክበት። ስለዚህ ኦፕን ስላደረገው ቁርአኑ ያለው እዚህ ጋር እኮ ነው። አሁን እኮ የሚያስፈልገኝ እኮ ስራ ነው። ምክንያቱም ወይዛ ሰዓት ኢባዳቲ ፈይና ና ስራ ያለህን አሳየኝ። የትኛው ቁርአን ክፍል ነው ስራ ነው መቃረቢያ ያለ? ይሄው ያወጣ ከዋር ያው ከፈት ይሄው አትበል። ይሄ ሌቦች አጭበርባሮች አንተም መተርጎም የምትችለው ነው። ይሄ ቀጣፊ የሆኑ በአማርኛ ነው የከተቱበት። ቁርአን በአማርኛ ነው የወረደው አይደለም፣ በአረብኛ ነው የወረደው። ስለዚህ አዳምጥ። መቃረቢያ ስራ ብቻ ነው ያለ። አንድ የአረብኛውን ቁርአን ክፈትልኝ። ክፈት። ምንድነው? ቆይ አታስፈራሪ። ምክንያቱም አጭበርባሪ በደንብ ወቁባቸው። ተፍሲር ባዶራስ ዝም ብለህ መጀመሪያ አህመድ እንዳወርዳት ቆይ አቡኪ ቁርአኑ አዳምጥ። አቡኪ በቅንፍ የተጨመረው ጭማሪ እንደሆነ ኦሪጂናሉ ላይ እንደሌለ ተስማማን አይደለ? አዎ ተስማማን። ስለዚህ በጭማሪ ነገር ነው የምትመራው፣ በኦሪጂናሉ ነው የምትመራው። እሺ አሁን ደግሞ እኔን አዳምጠኝ። እኔ ይሄ የጭማሪው ነገር የቁርአን አያውን ለማብራራት ነው፣ እኛ እንድንረዳው። ማን ነው እንደዛ ብለን እንዲያብራራ ያደረገ? የትኛው ቁርአን ክፍል ነው ማለት ነው? ግልጽ አይደለም። ተርጓሚዎቹ ናቸው። ተርጓሚው ደግሞ አንተም ነገ ሼክ ሆነ ኡስታዝ ሆነ ቁርአንን ስተረጉም እንደዚህ እንደፈለክ ልጨምር ትችላለህ። አዎ እንደፈለኩ አይደለም የምጨምረው፣ የቁርአን አያውን ተረድቼ ለማያውቅ ሰው ለማስረዳት ነው በቅንፍ ውስጥ ነው የጨመሩት። ስራ የሚለውን የቁርአን ኦሪጂናሉ አረብኛው ላይ የትኛው ቃል ነው ስራ የሚለው? መልካም ስራ የሚለው የትኛው ነው? እስቲ መልካም ስራ በሚለውም ደግሞ መጣባለሁ። እችኛዋን አስጥልሃለሁ። መልካም ስራ የሚለውንም ደግሞ መጣባለሁ እኔን ስለሚደግፈኝ፣ ሁለቱም ማለት ነው። ትችላለህ። እሺ ቀጥላው። መልካም ስራ የሚለውን አረብኛውን ክፈትና አሳየን። ቁርአናቸው ላይ እንዴት እንደሚጫወቱ እዩ። በዛው እንደፈለጉ እየተረጎሙ እንደፈለጉ እያደረጉ አረብኛውን አታውቁም ብለው እንደዚህ ነው የሚጫወቱባችሁ። 2000 ሰዎች አዳምጣ። ቡኪ መረጃ ፈልግ። መረጃ ነው አንተ አሁን አንተ የሚጠበቅብህ መረጃ ማሳየት ብቻ ነው። ጨርሰሃል። አንተ መረጃ ስታመጣ ነው የምታወራው ከኔ ጋር። መቃረቢያን ፈልጉ ከተባሉ አባሾች ትክክል ናቸው። ነብያችን ያቃርበናል ማለታቸው አባሾች ጥፋተኛ አይደሉም ማለት ነው። ዋብዮቹ እያጠፉ ነው። አንድ ሰው በደንብ አድርገው ነው የሚያቃርቡን ነብያቶች ማለት ነው። አይ አቃርቡንም ብለው ነው። ኦኬ ሌሎችስ ያቃርባሉ አያቃርቡም? ሌሎች ኡስታዞች ምናምን ጻድቅ የተባሉ የሞቱ ወይንም ደግሞ መሪዎች ተቀዳሚ ሀጂ ሙፍቲ ያቃርባል። ቆይ ተቀዳሚ ሀጂ ሙፍቲ ባለፈው የሞቱት ያቃርባል። ለምሳሌ ማቃረብ ሳይሆን ሰበብ ይሆናሉ ማለት ነው። ሰበብ ማለት ነው። እሺ እነሱን አሁን እንዲያቃርቡ ተለምናቸዋለህ። ለምሳሌ ነብያችን አለይሂ ሰላቱ ወሰላም ብለዋል በሐዲሳቸው ወመማቲ ኸይሩን ለኩም ሐያቲ ኸይሩን ለኩም ወመማቲ ኸይሩን ለኩም ብለዋል ማለት ነው። መሞቴም መኖሬም ለእናንተ ይጠቅማችኋል ብለዋል ማለት ነው። ገባ? እና ምናልባት ልጁ ተሳስቶ ሊሆን ይችላል። ልጁማ ከናቃርቡም ብሎ እያመነ ነው። ላይ ቁርአኑ ላይ ትክክል ነው ማለት ነው። ጥሩ ስራ ያቀርባል። ወብተጉ ኢለይሂ ወሲላ የሚለው በጥሩ ስራችን ነው መቃረቢያችን። ምክንያቱም መጥፎ ስራ ከአላህ ጋር ያጣላናል እንጂ ያቀርበናል። ችግር የለውም። እሱም ያስሄደኛል አልኩህ እኮ። ግን ቁርአኑ እዛ ጋር ያመጣው ቅድም ምንድን ነው ምን ብሎ ነው ያመጣው? እሱ ያንን የጠቀሰው እሱ ሱረቱ ዙሩፍን ሲጠቅስ አይ ቲንክ ሶስተኛውን አያ ካላህ ውጪ ምንም ያቃርብ ነገር የለም ምንም ነገር አያስፈልግም ብሎ ነው የዘጋው። ለጣዖታውያን የተነገረን ማለት ነው።
ሰማላ ይሰማል። ስለዚህ ስራህም ሊያቃርብህ ይችላል፣ ነቢያቶችም ሊያቃርቡ ይችላሉ። ስለዚህ እነሱንም ትጠይቃለህ ማለት ነው። ወደ አላህ ሊያቃርቡ ይችላሉ፣ ያቃርቡሃል። ከሞቱ በኋላ ያቃርበዋል፣ ከሞቱ በኋላም ያቃርበዋል። ኦኬ ከሞትን በኋላ ደግሞ የሚያቃርቡ ለምሳሌ የማይቋረጥ ጥሩ ስራ ከሰራ ለምሳሌ ለሚስኪን የማይቋረጥ ጥሩ ስራ ነይተን ከሄድን ከሞትን ያ ነገር ያቀርበናል። ለምሳሌ ውሃ ቆፍረንላቸው ለሚስኪኖች እንዲጠጡት ቆፍረንላቸው ከሞትን ያ ውሃ እዛው የውመል ቂያማ ድረስ የሚጠጡት ሰዎች የነሱ ዲዓዋ ማለት ነው ለኛ ያቀርበናል ወዲያ አለ። አቡኪ ወጣ። ለማንኛውም አንተ ጋር አሁን ተቃራኒ ነበር እሱ እየሞገተኝ ያለው። አንተ መቀረብ ማን አለማን ሳይሆን እኔ ሐቅ ነው የምከተለው እንጂ ሰውን አይደለም የምከተለው። አቡኪ ብቻ ሳይሆን ከስር እየሰደቡኝ ነበር። ማን ቀደም እየተንጫጩብኝ ነበረ። ያ አይ አቡኪ መውጣት አልነበረበትም። ኧረ ብዙ ምን አነሳው ነገር ነበር። ከሬዲዮን አይ ቲንክ የሙስሊም ሰው ነው። ራዲዮን ነው። ክርስቲያን ነኝ እኮ። ኦኬ ባንደና መጣ። እንኳን ሰላም ጠበቃችሁ። ባይዜ በጣም እየተማርንባችሁ ነው። ውጭ ነው እስከ 4 ሰዓት እስከዚህ ሰዓት ከእናንተ እየተማርን ነው። ወንድሞቻችን መበርታት አለባችሁ። እኛም ጽናትን ከእናንተ እየተማርን ነው። በርቱ ለማለት እንፈልጋለን። እየተማርን ነው። ቁጭ ብሎ ነው ከእናንተ እግር ስር። ስለዚህ እግዚአብሔር ያበርታችሁ ለማለት እንፈልጋለን። ባጭሩ ወንድማችን እንወድሃለን። በርታ፣ ወደፊት ካንተ ጋር ነን። ክርስቲያን ወንድማችንም እንደዛው አይዟችሁ፣ እግዚአብሔር ከእናንተ ጋር ነው ለማለት ፈልጋለሁ። እየተማርን ነው ቁጭ ብለን ባይዘ። እሺ ኖት ያዙ፣ ተማሩ፣ ከስር እንደዛ አድርጉ። ኢሻም ባይሆን ልጁ አስገባኝ እያለህ ነው። ከታች እየጻፈ ነው። አስገባው አቡኬ የሚለው ያስገባዋል። ኢሻም እንዴት ነው? ሰላም ነው? እንዴት ነው? እንኳን ደህና መጣ። እንዴት ናችሁ? ያዳመጡን ነበረ። እንግዲህ ጥሩ ነው። ኦኬ አማላጆችን ትቀበላለህ? አማላጆች ማለት አማላጅ አላህ ብቻ እኮ ነው። ኦኬ ካላህ ውጭ አማላጅ የለም? አይ ካላህ ውጭ የለም። እንግዲህ በእኛ በእስልምና የለም። ኦኬ በእናንተ ይኖር ይችላል። መላእክቶች አያማልዱህም? መላእክቶች አያማልዱህም? ኧረ የለም እንደዛ ያርጉኝ። እሺ ነብይ አያማልድህም? ነቢያቶችም እንደዛ። ኦኬ ቁርአን አያማልድም? ቁርአንም ያው እንደዛ ነው። እሱ ከአላህ ውጭ ማንም አያማልድም ብለህ ነው የምታምነው? በቃ ከአንድ አላህ ውጭ ማንም ፍጹም አማላጅ የለውም እኮ ነው እንደምለው ቁርአኑ እንደዛ ይላል። ቁርአኑ 651 670 እና የተለያዩ ቦታዎች ላይ ከአላህ ውጭ ማንም አማላጅ የለም ይላል። ሱራ አን-ነሳኢ 1149 ላይ አንዴ ክፈተው። መላእክቶች ያማልዳሉ፣ ነቢያቶች ያማልዳሉ፣ ጥቁሩ ድንጋይ ያማልዳል፣ ስራህ ያማልዳል፣ ቁርአን ያማልዳል፣ መላእክቶች ያማልዳሉ፣ ገና ቤተሰቦችህም ያማልዳሉ። በቂ አቀማቀም ኤኒዌይስ he said then the angel will come and intercede and the messenger እንተበለው አስመረው the messenger will intercede መላእክቶች ይመጣሉ ያማልዳሉ፣ ነቢያቶች ይመጣሉ ያማልዳሉ ይላል ቁርአን። ሶሪ ሐዲስ አይ ቲንክ ግሬዱ ሳሂህ ነው። አሳያቸው ግሬዱ ነው። የተኛ ሐዲስ ማቼ እስቲ ቡሃሪ ላይም አለ 63 04
ሱረ ቁርአን እና ሐዲስ እኮ የሚያጋጩ ነገር ካለ ያው ሐዲሱ እውነተኛ መሆኑ ማጣራት ያስፈልጋል። በዛ ላይ ደግሞ ማብራሪያው እንዴት እንደሳንዳለ ደግሞ ማጣራት እንኳን ብዙ ሐዲስ ብዙ እውቀት ስለሌለኝ ነው እና ለዛ ነው። ብዙ ሐዲሶች አሉ። አክቹዋሊ እጅግ በጣም ብዙ ቦታዎች ሐዲሶች አሉ። ቡሃሪ ላይም አለ። ከሙስሊም መስጠት እንችላለን። ቁርአን እንደሚያማልድ፣ ስራ እንደሚያማልድ፣ ጥቁሩ ድንጋይ እንደሚያማልድ፣ ነቢያቶች እንደሚያማልዱ፣ ቤተሰቦችም ሸሂድ የሆኑ እንደሚያማልዱ የተለያየ ቦታ ላይ ተጠቅሷል። ኤኒዌይስ እሺ ተማር። ቆይ እቺ ማማለት እንኳን ነገር እስቲ በደንብ ግልጽ አድርጉ። እንደጋ ይሄ ማማለት ማለት እንዴት ነው? ሲያብራ አንድ ምልጃ እኛ እንደምናውቀው አንዱ ስለ አንዱ ይለምንለት ማለት ነው። የማስታረቅ ስራ የሚሰራበት ሁለት የተጣሉ አካላት ሁለት የተጣሉ ማለት ነው። ያ ሽማግሌ የሆነው የሚያስታርቅ ማለት ነው። እኛን ክርስቶስ ክርስቶስ ለምሳሌ ተገለጠ። እናንተ ደጋግማችሁ የምታነሱት እንዴት ጸሎት ያደርጋል፣ እንዴት ምልጃን አቀረበ ይባላል ብላችሁ ደጋግማችሁ እኛ እንዴት ጥያቄ ታነሳላችሁ? እኛ ስንመልስ ግን ክርስቶስ በስጋ ስለተገለጠ መካከለኛ ተብሎ በሰውና በእግዚአብሔር መካከለኛ ተብሎ እኛ ከእግዚአብሔር ጋር የተጣላ ነውን አስታርቆናል ብለን እናምናለን። ስለዚህ ጸሎትና ምልጃን በስጋው ወራት አቀረበ ይላል። አንዳ ደግሞ በስጋ አልተገለጠም። በስጋ ሳይገለጥ ደግሞ አስታራቂ መሆኑ መለመኑ ድስማሽ ነንሴንስ ነው የሚሆነው። ኤኒዌይስ ግን ምንድን ነው ዋና ፖይንታችን እኛ ምልጃ ለምን አቀረበ አያቀርብም ሳይሆን ከዋብያዎች ጋር ሀባሾች ያላቸው ቢፍ አለ። ሀባሾቹ ቦልድ የሆነ እምነት አላቸው በዚህ ጉዳይ ላይ ምን አይ ቲንክ ተወስል ነው የምትሉት የሞቱ ሰዎች የማቃረቢያ እነሱን ይጠቀማሉ፣ ያቃርቡናል ብለው ያምናሉ። በዋብያ ደግሞ ስትሪክት ነው። ቀብር አምላኪዎች ተብሎ ስለሚታመን አያቃርቡም። ቀብር ጋር ሄዶ መለማመን፣ ቀብር ላይ የሞቱትን እንትን ማለት፣ የሞቱትን መዘየር ምናምን ነገር ያቃርባል የሚለውን አስተምሮታችሁ መጽሐፍቶቻችሁ ኮንዶማይን ነው የሚያደርጋቸው የሚያደርጉት። እሱ እኮ አሁን ለምሳሌ አንድ ሰው እኔ ሁን ተሸግሬ በቃ አንድ ኡስታዝ ወይ አንድ ሼህ ትልቅ ሰው ናችሁና ወይም እናቴ ወይም አባቴ ዱዓ አድርጉልኝ ማለት ያው ተመሳሳይ ነገር ነው። ግን አንድ ሰው ደግሞ እዚህ ዓለም ላይ እስካለ ድረስ በህይወት እስካለ ድረስ እንደዛ ነገር ለኔ ዱዓ አድርግልኝ እንዲህ ሀጃ አጋጥሞኛል እና ዱዓ አድርግልኝ ብሎ ማድረግ ይችላል። ከሞቴ በኋላ ግን እንደዛ ነገር ይቋረጣል የሚል ኢንፎርሜሽን ነው አለኝ። ከተሳሳትኩ ደግሞ ወንድሞችም አሉ እነሱም ያግዛሉ። ይቋረጣል የሚል መረጃ እስካሁን ድረስ አላውቅም። እኔ ይቋረጣል የሚል መረጃ የለም። በህይወት እስካለ ድረስ አድርግልህ ከዛ በኋላ ከሞተ በኋላ ይቋረጣል የሚል ካለ እነሱ ሲያመጣ ያለ አላየሁም። በቁርአንም በአዲስም የለም አለ እንደ ወንድማችን እዚህ ጋ ሐሽም ነው ስምህ የተናገርከው ነገር እስኪ ድገም ግልጽ አድርግ። ለምሳሌ እኔ እናት አባት አለኝ አይደለም? አይዋ እና ዱዓ አድርጉልኝ የሆነ ሀጃ የሚፈልገው ነገር አለ። ለምሳሌ እኔ በራሴ ዱዓ አድርጋለሁ ለወንድሞቼ እንደሚያደርገው እነሱም እንዲያደርጉልኝ ወይ ወንድሞቼ እንዲያደርጉልኝ ጠይቃቸዋለሁ ማለት ነው። እነሱ ደግሞ ይህን እስቲ ምድር ወይም በህይወት እስካሉ ድረስ እንዲያደርጉ የተፈቀደ ያለ ይመስለኛል። ከሞቱ በኋላችን ወይም በሳኛው ዓለም ሞት ከተሻገሩ በኋላ ግን እንደማይ አይቻልም የሚል ሀሳብ ነው አለኝ። ለምሳሌ አይቻልም ስትል ለምሳሌ አሁን እነሱ ሞተዋል ላይ በለውና ይሞታሉ። ለምሳሌ እነሱ ቀብር ላይ ሄደህ ቀብራቸውን ብዘይር ማለት ነው። ቀብራቸውን መዘየሩ አኺራን ያስታውሳል አይደለ? አኺራን በማስታወስ ደግሞ እስትግፋር ታደርጋለህ፣ ከብዙ ነገር ትመለሳለህ አይደለ?
አይዋ ደግሞ ነብያችን በሐዲሳቸው ዙሩ ቁቡር ፈኢንሃ ትዘክሩኩም ፊል አኺራ ብለዋል። ቀብርን ዘይሩ አኺራን ታስታውሳችኋለችና ብለዋልና ያው እንግዲህ እንደሚያቀርብ ነው። ይኸውልህ አይ አሁን እንደዛ ነው አንፈልገ ሳይሆን ለምሳሌ አንተ የቀብር ቦታ ሄደ ምናምን ያለ ያለው የሞቱ ሰዎች አድርጉልኝ ብሎ መጠየቅ ቀብር ቦታቸው ላይ ሄዶ ነው የሚለው። አዎ ሌላ ያለ ሰበብ መሆን ይችላሉ። መፍጠር ነው እንጂ የሰው ልጅ የማይችለው ከአላህ በስተቀር መፍጠር የሚችል ሰው የለም ማለት ነው። ሰውም ሆነ አጋንንት መፍጠር አይችልም። ወላኪን ሰበብ መሆን ይችላሉ። እነሱ ታዲያ ይስሙኛል። አሁን አንተ ሄደህ ዱዓ እያረግ አንዴ ላይ ያለ የዚህ ዓለም ላይ ያለ እንግዲህ ብዙ ነገር ይታያል። ቀልብህን ትንሽ ራስ ያደርጋል። ያው መቼም ወደ እነሱ እንደምትሄድ እንደምትቀበር እንደነሱ ወደ ጥሩ መንገድ ተመልሰህ ትሰራለህ በሚል ሀሳብ ነው እንጂ እነሱ ለአንተ አላቀ ወይም እንዳያቀርቡ አይደለም። እነሳ መቃብር የምትሄደው ማለት ነው። ልብህ ትንሽ እንደራስ ማለት ነው። እንደዛ ነው መሰለኝ። ከነሱ ቀብር ላይ ሄደህ ያው አኺራን ስታስታውስ እኮ አቀረቡህ እኮ ታዲያ ወዲያ አይደል? አላቀረቡህም? ሰበብ አልሆኑህም? ለነሱም ዱዓ ታደርጋለህ እኮ ለመቃረብ ብቻ አለ እንኳን የምትሄደው ለነሱም ዱዓ ታደርጋለህ። በቃ እንደ ሲያራ ማለት ነው። በቃ ናም እንጂ እነሱ ለአንተ ዱዓ አያርጉልህም። ለአንተም ምንም የሚያርጉልህ ነገር የለም ማለት ነው። አንተ ግን ለእነሱ ምናልባት አላህ ደግሞ እነሱ ሄደ በመሰየርህና እነሱም አካባቢ የተቀበሩበት ሄደ በማየት ወይም ከነበርኩበት መጥፎ መንገድ እንድታሳውስ ነገ ሞት እንዳለ እንድታሳውስ ስላደረገ ያው አንዴ መንዳም በአላህ ዘንድ ታገኛለህ እንጂ እነሱ የሚያርጉልህ ነገር የለም። ከተረዳ ሃይ ሀቢቢ እዚህ ጋር አሁን ዋዲህ የሆነ ነገር ነው፣ የሚያጣላ ነገር አይደለም። ግልጽ ነው ማለት ነው። ሰበብ መሆን ይችላሉ፣ ወላኪን መፍጠር አይችልም። አንድ ሰው ሀይም ሆነ መይትም ሞተም በህይወትም ኖረ መፍጠር አይችልም ካላህ በስተቀር ማለት ነው። ግን እሳም ሰበብ መሆንማ ይችላሉ። ማንኛውም ሰው ሰበብ መሆን ይችላል። እሺ አጣለ እንኳን አቢብ አንድ ነገር ጠይቅ ነበርና በኢየሱስ መሐልና በአላህ መሐል ያሉ ነገሮች አለና አንተ መጠየቅ ይችላል። ወንድሜ ብዙ አንድ ነገር ሆኖ ነው፣ ግን ቢያንስ ሀሳባችን ሰፋ ያለ ሀሳብ ያለ ሰው አለ ደግሞ በሌላ መንገድ ብዙ መንገድ ስለምንረዳ ነገሮች እስቲ አንድ ነገር ነው ጠይቅ ፈልገህ ነው አንተ መጽሐፎቻችሁ ባይዘው እንደዛ አይደለም። የዋህብያዎች መጽሐፎች እንደዛ አይደሉም። የዋህብያዎች መጽሐፍ እንኳን እንደ አላቅም እኔ አንብቤ ስለማላውቀው ሲጀምር የዋህብያ መጽሐፍ ምናምን ብዙም እውቀት የለኝም እኔ ስለሱ። ኦኬ ዋህብያ አይደለም አንተ? እኔ ዋህብያ እኔ ሙስሊም ነኝ እንጂ ዋህብያ ነኝ ማንም አላውቅም። እኔ ነብዩ መሐመድ መንገድ ተከታይ ነኝ። ኦኬ ኤኒዌይስ ግን የዋህብያ መጽሐፍቶች ይሄንን ትንሽ ያወግዙታል። እንደ አንድ መምህር ግን ምን አለበት ስለ ሃይማኖት ብሰብከ ዋህብያ ነህ አህባሽ ነህ ምናምን ብለን መሐመድ አማኝ ስላልሆነ ነው ስለ ክርስቲያኑ የቁርአን ክርስቲያኖች ብሎ ያወራው ነገባ ማለት ተስወጣኝ ነኝ። አንተ ተሐድሶ ነህ ኦርቶዶክስ ነህ? እኔ ኦርቶዶክስ ነኝ። ታድሶ ምንድን ነው? ታድሶ ምንድን ነው? እኔ ኦርቶዶክስ ነኝ። ታድሶ ምንድን ነው? ተሐድሶ ማለት አዲስ የመጣው ክርስትና ማለት ነው። እስቲ መጽሐፋቸውንና ዶግማቸውን አሳየኝ እስቲ ና ታፍበል ነው። እነሱ አሁን በአማልክት ምናምን አያምኑ። ታፍበልና አሳየኝ እስቲ አሳየኝ። በአማልክት ምናምን እነሱ አያምኑ። በአማልክት ማለት ምን ማለት? አማልክት ምንድን ነው? ለምሳሌ አሁን በተክለ ሃይማኖት ምናምን እያልክ አንተ የምታከብረው የለም? እኔ ተክለ ሃይማኖት ብያ አማልክት አሁን በተክለ
ሃይማኖት ምናምን እያልክ ጀሜላ ሚጠርጊ እስኪ አሁን ዶግማቸውን አሳየኝ እስኪ መሰረታቸውን የእምነታቸው መገለጫዎች እስኪ የተመሰረቱበት መቼ ነው የተመሰረቱት? ማን የመሰረታቸው? አሁን አንተ ላይ ሳወራ ከአስከፈ እሄድልሃለሁኝ መጽሐፍቶችን የእምነት መገለጫዎች እነግርሃለሁ። እስኪ አሁን ታድሶ ያልካቸው እስኪ ዶግማቸው ምን ምንድን ነው? ዶግማቸውን ንገረኝ። ግለሰብ እኮ ጥራልኝ አላልኩም፣ ስም ጥራልኝ። ማን ነው በጋሻው? እሺ ዘርፌን አታውቅም? ማን ነው ዘርፌ? ምንድን ነች? ዘማሪት። እንኳን ዘማሪት ዘማዊትም ትሆን ማገባኝ እኔ እኮ እምነት ነው የጠየቁ። ስለ ግለሰብ ስለ ሰዎች አሚት እኮ አይደለም የጠየቁ። እምነት መስራች ናቸው። ኦኬ ሶሪ፣ መስራቾች እነሱ ናቸው። አዎ ይሄ ከሳቴ ብርሃን ላይ አይቼዋለሁ ሁሌ ማለት ነው። ስንት ዓመተ ምህረት ነው እንትን ያሉት? መዝሙር ከተወችበት ቀን ጀምሮ። መቼ ነው የተወችው? ምናልባት አንድ 15 ዓመት የ15 ዓመት እምነት ሊነግረኝ ነው ከተመሰረተ። መስራቿ እሷ ነች አይደል? እንዴ ክርስትና ተብሎ ጴንጤ ያለ አይደል እንዴ? የክርስቶስ አማኞች ጴንጤ ያለ ማርቲን ሉተር የሚከተሉ። ዶግማውን ንገረኝ እስኪ፣ ዶግማውን ንገረኝ እስኪ ታድሶ። ደምሳሽ መሐመድን እኮ ያምናል። ደምሳሽ ኦኬ። አንተ ደግሞ ክፉ ነህ አንተ። ደምሳሽም ለካ ፍቅር ሲዘማማኝ ነው ብሎ መሐመድን መጥቷል ለካ። ስንት ዓመቱ ነው? ይሄንን ካለ 3 ዓመት ምናምን ነው። ስለዚህ እምነት ነው እሱ። ኤኒስ ዶግማቸውን ልነግረን ትችላለህ? ደምሳሽ መጽሐፍ አለው፣ እሱን እናሳያለን። እስኪ የእነሱን መጽሐፍታቸውን የእምነታቸው መገለጫ አሳየን እስኪ። ከመሐመድ ጋር እንዴት እንዳወራ እንዴት እንደሆኑ ደምሳሽ መጽሐፍ ዛሬ ላመጣ እችላለሁ። ስለ ጴንጤ እናውራ። ጴንጤ ክርስቲያን አይደለም? የክርስቶስ አማኝ ምን አገናኘው? ምን አገኛ እኮ ለው አንድ አይደለንም ብለን እኮ ቦታ ለይተናል እኮ። አንድ በል መጀመሪያ ደረጃ ጴንጤ ብትለኝ ካቶሊክ ብትለኝ ሌላውንም የጴንጤ ዲኖሚኔሽን ውስጥ ያለውንም ብትጠራ አይመለከተኝም።